አስደሳች ዜና እንኳን ደስ ያላችሁ የኔ ውዶች ማለት ነው። እንግዲህ እዚህ ጋር የምታያቸው ጥንዶች የኔ ውዶች የኔ ምርጦች እዩት እስኪ ልዑሌን የኔ ቆንጆ የኔ ጠንበለል ማለት ነው። ቁጭ አባቱን መሳይ አያችሁት እንዴት እንደሚያምር እና ውዶችዬ፣ ይሄ ፎቶግራፍ እንግዲህ እንዳጋጣሚ ደርሶኝ ነው እውነት ለመናገር ኤፋ ስቶሪ ላይ ነበር ያየሁት። ነገር ግን ደልቶታል። ለምን እንደደለተው ባላውቀውም ማለት ነው። አንዳንድ ነገሮች አሉ። ከጥቂት ቀናቶች በኋላ ጠብቁን ብሎ ነበረ ፖስት ያደረገው። ነገር ግን ብዙ ነገሮችን እያወራን ነገር እየተበላሸብን ነው ስላሉ ነው መሰለኝ ደልተውታል ማለት ነው። ከኤፍሬም ስቶሪ ላይ የተደለተው እና ውዶች እየምልላችሁ ፈልጌ ነው አብርሃም ባለፈው እንግዲህ እንዳየነው ነው ደስተኛ ነበሩ። ሩታዬም በጣም ብዙ ነገሮችን ለማድረግ ሞክራለች። እሷ ባሰበችው ሳይሆን እሷ ባላሰበችው ነገር እየሄደ ስለሆነ ነገሩ፣ ነገር ግን እሷ ወደ ኋላ የምትልና በትንሽ ነገር ተስፋ የምትቆርጥ ልጅ አይደለችም። ጀግና ናት፣ እናውቃታለን። ሩታ በእንደዚህ አይነት ነገር አትታማም። ብዙ ነገሮችን አልፋ እዚህ የደረሰች ናት። ከዚህ በኋላ የሚመጡ ነገር ደግሞ በጣም ቀላልና ኢዚ የሆኑ ናቸው። አብርሃም እንግዲህ ከፕሮግራሙ በኋላ ብዙ ነገሮችን አብረው እንደተጫወቱ ሩትና አብርሽ ብቻ ሆነው ብቻቸውን ጊዜ እንዳሳለፉ እዛ ምን እንዲሉት እንደነበረ ሁላ ለሩታዬ እያንዳንዱን ነገር እንዳስረዳት ገባችሁ አይደለ ወዶችዬ። ከዚህ በኋላ ግን ዴቭን እና ቡዜን ስለማከብራቸው ብሏል አሉ አብርሽ ማለት ነው። ዴቭን እና ቡዜን ስለማከብራቸው ለትንሽ ጊዜያት እነጋሽዬ ጋር ሄጄ እና እዛ እረፍት አድርጌ ተመልሼ ስመጣ ግን ምርጫዬ አንቺ ነሽ ብሎ አብርሽ እንግዲህ ለሩታዬ ቃል ገብቶላታል። ከዚህ በላይ የሚያስደስት ነገር ምን አለ? እነሱ ድከሙ ብሏቸው እኮ ነው የሚደክሙት። የምሬን ነው የምላችሁ። ድከሙ ስላላቸው ዝም ብለው ይለፋሉ ማለት ነው እንጂ አብርሃም ዛሬም ነገም ለወደፊትም የሩታና የልዑሌ ነው። በቃ ከልጁ እናት ጋር ነው ጊዜ ማሳለፍም ያለበት፣ ከልጁ እናት ጋር ነው መሆንም ያለበት ማለት ነው። ገባችሁ አይደለ? እዚህ ጋር ትዳርን የመሰለ ፈጣሪ ዋርኮ የሰጠውን ትዳር በትነክ ከእንደገና አዲስ ህይወት ጀምር ብለው የሚያበረታቱ እህት ወንድሞች ነው ያሉት አብርሃም ማለት ነው። አስባችሁታል ምን ያህል እንደሚከብድ? የምሬ ነው የምላችሁ። እና ሩታ እንግዲህ ትጠብቀዋለች፣ ተስፋ አትቆርጥም። ምክንያቱም ይሄን ሁላ ጊዜ እናሱ ጋር ቁጭ ብሎ ሲመጣ የፕሮግራሙ ቀን ከሩታና ከልጄ ጋር ነው መሆን የሚፈልገው ሲል እነሱ ናቸው አስገድደውት እንደወሰዱት የተናገሩት ማለት ነው። ሁላችንም ሰምተናል። ይሄ ዛሬም ነገም አብርሽ